ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በአዲስ መረጃ መተናል። በጣም በሚያሳዝን ልብ በሚሰብር መረጃ ነው ዛሬ የመጣንላችሁ። ያሳዝናል። ኢትዮጵያ ውስጥ ምን አክል ጭካኔ ይሄን አክል እዚህ ድረስ እንደደረሰን፣ ፍትህ ምን አክል እንደራቀች፣ ለድሀ ፍትህ እንደሌለ በደንብ የሚያስረዱ መረጃዎች እየወጡ ናቸው ማለት ነው። ውሸት ሳይሆን እውነት ኢትዮጵያ ላይ ምንድናት የምትባለውን ነገር እዚህ ጋር እያየን ያለ ነው። ይህ የምታዩት ወንድማችን ውብሸት አስፋው ይባላል። እዚህ መግቢያ ላይ ያያችኋት እህቱ ናት። በአረብ ሀገር የምትኖር እህቱ ናት፣ የእናቱ ልጅ ማለት ነው። ይህ ወጣት እንግዲህ ጎበዝ ተማሪ እንደነበረ እና እህቱም በአረብ ሀገር እየሰራች ወንድሟን ታስተምረዋለች። ይህ ወንድሟን እያስተማረችው የኮምፒውተር ሳይንስ ተማሪ ነበረ። ዩኒቨርሲቲ አዲስ አበባ ተማሪ ነው። በዛው በሚያሳዝን ሁኔታ ግን ጥሩ ውጤት ካመጣ በኋላ ሁሉን ነገር እህቱም ደስ ብሏት እሱን እያስተማረች ባለችበት ሰዓት ላይ ያልሆነ ነገር ገጥሞታል። ጓደኛ ማለት ምን አክል አረመኔ ነው። እንዲሁም ስለ ትዝታ አዲስ ነገር አለ። የትዝታንም ይዤላችሁ መጥቻለሁ፣ ነግራችኋለሁ። እቺ የምታዩት እህታችን ናት እያለቀሰች። ይህ መረጃ ጉርሻ ፔጅ ላይ ፖስት ተደርጓል። ያላያችሁ ካላችሁ ገብታችሁ እዩት ማለት ነው። በጣም በሚያሳዝንና ልብ በሚሰብር ሁኔታ ማለት ነው። ይህ ወንድማችን እንግዲህ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተማሪ ሲሆን ጎበዝና የኮምፒውተር ሳይንስ ዩኒቨርሲቲ ተማሪ ነው። በጣም ጎበዝ ተማሪ ነው። በዚህም አጋጣሚ ላይ ጥሩ እየተማረ እያለ የውጭ እድል ያገኛል ማለት ነው። ከውጭ ዩኒቨርሲቲዎች ጋር በመጻጻፍ የአሜሪካ እድል ያገኛል። የአሜሪካ እድል ካገኘ በኋላ ሁሉን ነገር ያመቻችና የአዲስ አበባ ዩኒቨርሲቲ አስተማሪዎች እነሱም ድጋፍ አድርገውለት ማለት ነው። እንዲሁም ከለሚ ኩራ የልደት ካርድና ፓስፖርት እንዲያወጣ እንዲተባበሩ ተደርጎ ፓስፖርቱ ሁሉ ነገር ተደርጎ የጉዞ ዝግጅት ከተደረገለት በኋላ እንግዲህ ሁሉ ነገር አልቆ ለመሄድ ሳምንታት ሲቀሩት ማለት ነው ወደ አሜሪካ ሊሄድ በሳምንታት እድሜ በቀሩት ሰዓት ላይ ጓደኛው ቤት ሄድ የጓደኛው ዶርም ውስጥ ማለት ነው እዛው ዩኒቨርሲቲ ጓደኛው ዶርም ውስጥ ይሄዳል ማለት ነው። ባልታወቀ ነገር እንግዲህ በምግብ ነክ መድኃኒት ይሰጠዋል ማለት ነው። የሚገል ማለት ነው። መርዝ ይሰጠውና በዛ መርዝ እንግዲህ ይገለዋል፣ ህይወቱን ያጠፋዋል ማለት ነው። በጣም ያሳዝናል። በጣም ተጨካክነናል። አስባችሁታል? እንግዲህ ይህ ነገር ሁሉ የሆነው በቅናት ነው። ጓደኛው ወዳጄ፣ ጓደኛዬ፣ ወንድሜ የሚለው ማለት ነው እና በጣም በሚከረፋ ሽታ ባለው መርዝ እንግዲህ ያይጥም ይሁን የምንም ይሁን እግዜር ይወቀው እና የአስክሬን ምርመራ ሲደረግ መርዝ እንደተገደለና እንደዛ እንደሆነ ውጤቱ አሳይቷል ማለት ነው። የዚህ ወጣት በጣም ያሳዝናል። አስባችሁታል? ጭካኔያችን በቅናት ለመሄድ ሁሉን ነገር የጉዞ ታሪኩ ሁሉ ነገር ጉዞ ምኑ ተስተካክሎለት ተዘጋጅቶለት እንዲሁም የአዲስ አበባ ዩኒቨርሲቲና እሱን አስተማሪዎች በአጠቃላይ ተባብረው ለሱ ሁሉን ነገር ድጋፍ አድርገውለት የልደት ካርድ ፓስፖርቱ በአስቸኳይ እንዲወጣ ሁሉ ነገር ተዘጋጅቶ አልቆ በቃ ሁሉም ለሳምንት እድሜ ለመሄድ ወደ አሜሪካ ለትምህርት ማለት ነው የነጻ እድል አግኝቶ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ጓደኛው በቅናት ተነሳስቶ ህይወቱን አጠፋ። እዚህ ጋር የምታዩት እህት ናት ማለት ነው። ይህም ጠበቃ ደግሞ አበባየው ይባላል እና ሁኔታውን የዚችን ልጅ አድራሻ ሁላችሁም ሼር አድርጉ፣ የእህትየውን ማለት ነው አድራሻና እንዲከራከር ማለት ለዚህ ልጅ ስለ እውነት እንዲቆም እፈልጋለሁ ብሏል ማለት ነው። ጠበቃ ሊያግዛት ይፈልጋል። እሷም አግዙኝ ስትል እህት ተማጽናለች። ተጠርጥሮ እንግዲህ በሱ ህይወት ግድያ ተጠርጥሮ የተያዘ ወንድምየው ማለት ነው ወንድምየው ሳይሆን ገዳይ ጓደኛው ምንድነው የሆነ ሊፈታ ነው። በጣም ነው የሚያሳዝነው። እህት በአረብ ሀገር ያስተማረች ወንድሜ ትልቅ ደረጃ ይደርስልኛል ብላ በደስታ ስትፈነድቅ የነበረች ያውም የአሜሪካ እድል ነጻ እድል የትምህርት እድል ሲያገኝ ደስ ብሏት ጎበዝ ተማሪ በመሆኑ ወንድሟ ልፋቴን ቆጠረልኝ ብላ በደስታ እየፈነደቀች ባለችበት ሰዓት ላይ ይህ አጋጣሚ እንግዲህ ተከሰተ ማለት ነው። ቅናት ማለት በጣም ክፉ መንፈስ ነው እና አሁን በዋስ ሊለቀቅ ነው ነጻነት ተብሎ
በሚል ነገር ነው። እና እባካችሁ ኢትዮጵያን ፍትህ በሉ ለወንድሜ ስትል እያለቀሰች በጉርሻ ፔጅ ለቃለች ማለት ነው። ከዛም ይህ ጠበቃ ደግሞ የዚችን ልጅ ጉዳይ እችን ልጅ ያለችበትን ቦታ አገናኙኝ እያለ ነው። ስልኳን የምታውቁ ሼር አድርጉ እና እች ልጅና ይህ ጠበቃ ከተገናኙ ያው ከእግዚአብሔር ጋር ማለት ነው የሆነ ነገር ይኖራል። እና በጣም ነው የሚያሳዝነው። አስባችሁታል? ይህን ያክል የጭካኔ ጥግ ለቅናት ብሎ በመርዝ ማለት ነው። እና በጣም ያሳዝናል። ፍትህ ለወንድማችን እንበል። እውነት እዚህ ጋር ትዝታ እንደምታዩት ያረሳናት ነው የረሳናት እንበል። ትዝታ እህታችን በጣም በሚያሳዝን ሁኔታ እንግዲህ ስለ ትዝታ አዲስ ነገር ብዙዎች እየጠየቃችሁኝ ነው። ምን አለ ስለ ትዝታ ፍትህ ለምንድን ነው ማትሉት? ለምን ዝም አላችሁ? ምን አዲስ ነገር አለ ስትሉ ነበረ። የትዝታ ምንም አዲስ እስካሁን ድረስ አላገኘንም። ባለፈው እሱን የሚመስል ሰው ነው ተብሎ ተጠርጥሮ ሱዳን ላይ የትዝታን ገዳይ የሚመስል ተብሎ ተይዞ ነበረ። ይሁን እንጂ ግን ያ ሰው እሱ ሆኖ አልተገኘም እና ተለቋል ማለት ነው። በጣም በሚያሳዝን ሁኔታ እና ፍትህ ለትዝታ ዛሬ የምንላለን። ስለ ትዝታ ምንም አይነት አዲስ ነገርና አዲስ መረጃ አላገኘንም እስካሁን ድረስ። ስለ ትዝታ እንደተሸፈነ ነው ያለ። ፍትህ ለትዝታ አያው ሀገራችን ላይ ፍትህ የለም እናውቃለን። እንግዲህ የዚህን ወጣትም አይታችኋል ማለት ነው። በአሰቃቂ ሁኔታ በመርዝ እዛው ዶርም ውስጥ ነው የጓደኛው ዶርም ውስጥ ነው ህይወቱ አልፎ የተገኘ። ያውም የስክሪን ምርመራ ሲወጣም በመርዝ እንደተገደለ ነው። በምግብ ሰጥቶት ነው ህይወቱን ያጠፋው ማለት ነው። በጣም ጭካኔያችን ይሄን እዚህ ድረስ ነው ማለት ነው። እና አሁን እንግዲህ ጓደኛው ሊለቀቅ ነው። ምን አለ ቢያንስ ለሱ ካለፈለት እኮ እኔንም ነገ ይወስደኛል፣ ለእኔም ነገ እድል ያወጣልኛል፣ እኔ ደግሞ በሱ በኩል እድል ይወጣል ማለት ነበረበት። ይሄን ማሰብ ምን አስፈልግ? አቤት ክፋታችን፣ አቤት ጭካኔያችን። እና እህት እንግዲህ በአረብ ሀገር እየተሰቃየች እንባዋን እያነባች በሞትና በህይወት መካከል ነው ያለችው። ምክንያቱም ስንት ነገር ተሰቃይታ ያስተማረችው ወንድሟን በዛም ጥሩ ደረጃ ይደርስልኛል ብላ ያሰበችውን ማለት ነው ደስታዋን ሳታጣጥም ወንድሟ ሊሄድ በተነሳበት ሰዓት ጥሩ እድልችን አጋጣሚ አገኘ ብላ ደስ ባላት ሰዓት ላይ ህይወቱን እንደዚህ ቅጽፍ ሲያረጉት በጣም ያሳዝናል ማለት ነው። ለወንድማችን ነፍሱን በአጸደ ገነት ያኑረው። ሁላችሁም ሼር አርጉ፣ ላይክ አርጉ። ምክንያቱም ሼር ካደረጋችሁ እች ልጅ ደግሞ ይህን ጠበቃ አግኝታ ለፍትህና ለእውነት እቆማለሁ ብለዋል። እንግዲህ ጠበቃ አበባየው ማለት ነው በፎቶ ያያችሁት አገናኙኝ እያለ ነው። ሼር እያደረጋችሁ አድርሱላት። እህታችን እግዚአብሔር ያጽናሽ። በምን ትጽናኛለሽ? ልብሽ ተሰብረዋል። ሲጀመር እንግዲህ ሀገራችን ይህን አክል ጭካኔ ደርሷል። ነፍሴ ማር። በጣም የሚያሳዝን ቆንጅዬ ወጣት ጎበዝ ተማሪ መልካም ሰው ነው እንግዲህ እንደተገለጸው ማለት ነው። በጣም በሚያሳዝን ሁኔታ ህይወቱን አጥፍተውታል ክፉዎች ማለት ነው። አቤት ኢትዮጵያ፣ አቤት ኢትዮጵያ! ስንት ክፉ ስንት ቆሻሻ ሰው አስቀምጠሻል። እውነት ደግሞ ወንዶች እኮ እንዲህ አይነት ተንኮል የላቸውም ነበረ። እውነት በምን አሰብከው አንተ? ምን አይነት ቆሻሻ ሰው ብትሆን ነው እንደዚህ አይነት ክፋት አስበህ ጓደኛህን እንደዚህ ህይወቱን ለማቅጨት የደረስከው? ብቻ አላቅም። ፈጣሪ ልቦና ይስጥህ አለለም እንዳንተ አይነቱን ክፉ ሰው። እና አሁን በዋስ ሊለቀቅ ነው፣ ነጻ ሊወጣ ነው በሚያሳዝን ሁኔታ። በዛም የኢትዮጵያን ህዝብ እየተማጸነች ነው። ፍትህ ለወንድሜ ባካችሁ ስትል ሰምተናል። ጉርሻም ሼር አድርጉልን ብለዋል። ጉርሻም ሼር ባደረገውም አማካኝነት እንግዲህ ጠበቃው ደግሞ አግኝቶ አገናኙኝና እኔ ለእውነት ልቁምላት እያለ ነው። እንግዲህ የንጹሃን ደም ይጮሃል በየቦታው ማለት ነው። ያማል በጣም ፍትህ ዘንድሮ ማንሰማው ጉድ የለም። አትቀደሙ ብቻ ወገኖቼ። እና በጣም ልብ ሰባሪ ነው። በጣም የሚያስደነግጥ ነው። የክፋት ክፋት ሰው በሌላ ነገር ነው። የዚህ ደግሞ የከፋ በመርዝ መግደሉ በጣም ያሳዝናል።